ክልሉ የተከሰተውን የጸጥታ ችግር ለመቀልበስ የመንግስት ሰራተኛው የበኩሉን ሚና ሊጫወት እንደሚገባ የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን አሳሰቡ። የዞኑ የመንግስት ሰራተኞች የጥፋት እጆችና መዘዞቹ በሚል መሪ መልእክት በደሴ ከተማ ተወያይተዋል። መስዑድ ጀማል ዝርዝሩን ይነግረናል። በደቡብ ወሎ ዞን አስተዳደር የጥፋት እጆችና መዘዞቹ በሚል መሪ መልእክት ከዞን ጠቅላላ መንግስት ሰራተኞች ጋር በወቅታዊ የሰላምና የጸጥታ ጉዳይ ዙሪያ ውይይት ተካሂዷል። አሚኮ ያነጋገራቸው የመንግስት ሰራተኞች ሰላምን ማስፈን ምርጫ ውስጥ የሚገባ ጉዳይ አይደለም ብለዋል። የሰላም እጦቱ የሁሉም ችግር ሆኖ መዝለቁን አስታውሰው ውይይትን ብቸኛ አማራጭ ማድረግ እንደሚገባም አንስተዋል። ከመንግስት ሰራተኛው በዋነኛነት ይጠበቃል ብዬ የማስበው አንዱ የህዝብ አገልጋይ እንደመሆናችን መጠን ጦርነቱ አለ። ከጦርነቱ ወይም ከግጭቱ ጋር ተያይዞ ደግሞ ህብረተሰቡን ሊያማርሩ የሚችሉ የመልካም ማስተዳደር ችግሮች ደግሞ እኛም እንጨምርበት ከሆነ ይበልጥ ችግር እየተባባሰ የሚሄድበት ሁኔታ ሊኖር ስለሚችል እኛ ህብረተሰባችንን በቅንነት በታማኝነት በአገልጋይነት መንፈስ የማገልገል ሙሉ ኃላፊነት ይዘን መስራት አለብን። ሁለተኛ ለሰላምም ቢሆን የመንግስት ሰራተኛው ዘብ መቆም አለበት። አጠቃላይ እንደ ህዝብም እንደ ነዋሪ እንደ መንግስት ሰራተኛ የመጀመሪያው ሰላምን መምረጥ ነው። ስራ ሰርተም ለመግባት ሰላም ነው አማራጩ። የሰላሙ ችግር የህብረተሰቡ መንግስት ሰራተኛ ሁሉም ችግር ነው። አጠቃላይ ውድመቱ እንደዚህ በአንድ ሰዓት በሁለት ሰዓት ተቆጥሮ የሚያልቅ አይደለም። ይሄው መወያየት ነው። ጥያቄዎችን በሰላም መፍታት ነው። ምክንያቱም እንኳን አይደለም ወንድምና ወንድም ትልቅ ሀገራቶችም በጦርነት የፈቱት ችግር የላቸውም። በመወያየት ነው። ህዝብ በአንድ ቋንቋ ተነጋግሮ ችግሩ መፍታት አለበት። በጥቅሉ እንደ ክልል ወደ ኋላ የቀረንበት ራስ በራስ የተላለቅንበት ህፃናቶች ወጥተው መግባት ያልቻሉበት መማር ያልቻሉበት አዛውንት መጦር መቀበር ያልቻለበት በርካታ መሰረታዊ ችግር እየተከናወነ ያለበት ክልል ሆኗል አሁን ላይ። ስለዚህ ይሄንን መተው ወደ ራሳቸው ተመልሰው ወደ ምንድነው በቃ ሰዋዊ ስሜታቸውን ወደ ራሳቸው መልሰው መተን ቁጭ ብለን ይሄ ችግር ካልተፈታ በስተቀር ቀጣይ እንደ ሀገር ትልቅ አደጋ ውስጥ ነው ያለነው የሚል ሐሳብ አለኝ እንደኔ። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን በአማራ ክልል በተከሰተው የሰላም እጦት ምክንያት ክልሉ ለዘርፈ ብዙ ችግሮች መጋለጡን አስታውሰዋል። ክልላችን ውስጥ የተፈጠረ ጽንፈኝነት በወሳኝነት ያህልሙ ያፍላጎቱ አለሳካ አልሆነለት ሲል የክልላችንን ችግር የህዝባችንን መከራና ስቃይ ሊያራዝም የሚችል እንቅስቃሴ ውስጥ ገብቶ ብዙ ኢኮኖሚያዊ ብዙ ማህበራዊ ችግሮች ክልል ውስጥ እንዲከሰቱ እየሆነ ነው ያለው። ጣቶቻችን ህፃናቶቻችን ከ4.2 ሚሊዮን በላይ ህፃናት ትምህርት ቤት ውስጥ አይደሉም። የትምህርት ማቴሪያሎች ቁሳቁሶች ትምህርት ቤትን ጨምሮ በከፍተኛ ሁኔታ ውድመት ውስጥ እንደገባ ሁላችንም እናውቃለን። ሰብአዊ ኪሳራዎች ኢኮኖሚያዊ ኪሳራዎች በስፋት እዚህ ክልል ውስጥ የተፈጠሩበት ሁኔታ ነው። ዋና አስተዳዳሪው በክልሉ ያለው የሰላም ቀውስ አሁንም ስላልተቋጨ በጉዳዩ ላይ ተመካክሮ የመፍትሄ አቅጣጫ ማስቀመጥ እንደሚያስፈልግና የመንግስት ሰራተኛው የበኩሉን ድርሻ ሊወጣ እንደሚገባም አሳስበዋል። ሄዶ ይሄ ጉዳይ አሁንም እየቀጠለ ስለሆነ ማህበረሰባችን ውስጥ ያለውን ብዥታ በሂደት እያጠራን ህዝብና መንግስት በጋራ ሆኖ በዚህ ጉዳይ ላይ መመካከርና ሁላችንም ከያዝነው ኃላፊነት በተጨማሪ የክልሉ ተወላጆች የክልሉ ነዋሪዎች ነንና ኃላፊነታችንን ተወጥተን ይሄ ጉዳይ እንዲቆም ካላረግነው በስተቀር ችግራችን መከራችን እየተራዘመ በሂደት ውስጥ ክልሉ እየተሰበረ የሚሄድበት ሁኔታ እየተፈጠረ ስለሆነ በዚህ ጉዳይ ላይ መነጋገር መወያየት መመካከር የመፍትሄ አማራጮቹንም እንደዚሁ መጠቋቆም ያስፈልጋል። አያገባኝም የሚል የማህበረሰብ ክፍል ሊኖር አይገባም። የዞኑ ሰላም እየተሻሻለ መምጣቱን የተናገሩት ዋና አስተዳዳሪው ሰላሙን ለማጽናት በትኩረት እንደሚሰሩም አረጋግጠዋል።